ሐዋርያው ጳውሎስ ለገላትያ ክርስቲያኖች በተለይ ቁጥር 13 በመጀመሪያ ወንጌልን በሰበኩላችሁ ጊዜ ከስጋ ድካም የተነሳ እንደነበረ ታውቃላችሁ። በስጋዬም ፈተና የሆነባችሁን ነገር አልናቃችሁትምና አልተጸየፋችሁትም። ነገር ግን እንደ እግዚአብሔር መልአክ አዎን እንደ ክርስቶስ ኢየሱስ ተቀበላችሁኝ። እንግዲህ ደስ ማሰኘታችሁ ወዴት አለ? ቢቻልስ ዓይኖቻችሁን አውጥታችሁ በሰጣችሁኝ ብዬ እመሰክርላችኋለሁ። ስለዚህ ሐዋርያው ጳውሎስ የመጀመሪያውን የወንጌል ስብከት የወንጌል ጉዞ ሚሽን በሚያደርግበት ጊዜ ወደ ገላትያ ቅዱሳን ወደ ገላትያ አገር በሚሄድበት ጊዜ በህመም ውስጥ ሆኖ ነበር የሰበካቸው። በህመም ውስጥ ሆኖ ነበር ያስተማራቸው። ስለዚህ ወንጌል ለመስበክ ቅዱሳንን ለማገልገል በምንሄድበት ጊዜ እንደዚህ አይነት ነገር ሊከሰት ይችላል። እንደዚህ አይነት ነገር ቢከሰት ምንድነው የምትሆኑት? እስከ መጨረሻው ለመሄድና ወንጌልን ሰብካችሁ ለመመለስ ዝግጁ ናችሁ? ቅዱሳንስ እንደዚህ አይነት አገልጋዮች ቢመጡ ወንጌላቸውን ለመቀበል ዝግጁ ናችሁ? ያስተማረ ባለበት ሰዓት ላይ ቢታመምባችሁ ትምህርቱንም ሰውየውንም ትሪት ታደርጋላችሁ? ትምህርቱን ተቀብላችሁ ሰውየውን ትሪት ታደርጋላችሁ? በጣም ደስ የሚል ነገር የመጀመሪያ ግንኙነታቸውን እንዲያስታውሱ ፈልጓል ሐዋርያው ጳውሎስ። ወንጌልን ለእናንተ በሰበኩላችሁ በዚያ ሰዓት ላይ በህመም በስጋ ድካም ውስጥ ሆኜ ነበር ያስተማርኳችሁ። ከርሱ ጭካኔን እንመለከታለን። በቁልምጫ የተጠራ አገልጋይ አይደለም። ለፌስቡክ አይደለም የሚያገለግለው፣ ለዩቲዩብ አይደለም የሚያገለግለው፣ ለታዋቂነት አይደለም የሚያገለግለው። በህመም ውስጥ ሆኖ ለካ ወንጌል ይቀጥላል። ታመህም ልታስተምር ትችላለህ። ጌታ ጸጋውን ያበዛልሃል። ጉድለት ውስጥም ሆነ የጌታን ወንጌል እስከ ፍጻሜ ታደርሳለህ። አማኞች ደግሞ የታመመ አገልጋይ ቢኖር አትጸየፈው፣ ተቀበለው። መልእክቱ ታላቅ ነው። ስማው። መጀመሪያ ወንጌሉ ለራስህ ይጥቀምህ አላሉትም ሐዋርያው ጳውሎስን። ስለዚህ ወንጌል ለመስበክ ወደ ተለያዩ ቦታዎች ልንሄድ በምናስብበት ጊዜ የተለያዩ ጉድለቶች ሊኖሩ ይችላሉ። አደጋዎች ሊኖሩ ይችላሉ። ረሃብ ሊኖር ይችላል። ጥማት ሊኖር ይችላል። የታሸገ ውሃ ላታገኝ ትችላለህ። ገደል ቆፍረ የምታገኘውን ውሃ ልጠጣ ትችላለህ። አሁን ባገኝ ንጹህ ነው ረበናትሽ ብርጭቆ አልታጠበም ልትል ትችላለህ። የወንጌል ሚሽን ላይ እንደዛ ብሎ ነገር የለም። ጎርፍ ውሃ ብቻ ካገኘ፣ ወንዝ ውሃ ካገኘ፣ እቋሪ ውሃ ብቻ ከሆነ ከለር የቀየረ እንኳን ቢሆን ምንም ልታደርግ አትችልም። ልብስህን ታደርግና በልብስህ ያጠለልክ ትጠጣለህ ማለት ነው። ኢየሱስ ግን ሪስኩን ይወስድልሃል። ኢየሱስ ሪስኩን ይወስዳል። በተለይ ለወንጌል ሚሽን ጨክነው ለሚሄዱ ሰዎች ኢየሱስ ሪስክ ይወስዳል። በትር እንኳን ቢሆን አትያዙ፣ ሪስኩን ነው የምወስደው። ቀጥሎ የሚጎዳችሁ ነገር የሚለው የለም የሚለው ብዙ ጊዜ ወንጌል ሰባኪዎች ከአንድ ሀገር ወደ አንድ ሀገር፣ ከአንድ ቦታ ወደ አንድ ቦታ፣ ከአንድ ዓለም ወደ ሌላ አህጉር በሚሄዱበት ጊዜ ወደማያውቁት ሕዝብ መካከል ነው የሚሄዱት። በዚህ አደጋ ሊያደርሱባቸው ይችላሉ። ጌታ ግን በብዙ አቅጣጫ ይጠብቃቸዋል። በእባብ ተነድፏል ሐዋርያው ጳውሎስ ወንጌልን እየሰበከ ባለበት ሰዓት። ነገር ግን አልሞተም። ለምን? የወንጌሉ ቃል መቀጠል ነበረበት። የወንጌሉ ቃል መቀጠል ነበረበት። እግዚአብሔርን ሲፈታተን አይደለም። ድንገት እያስተማረ ባለበት ሰዓት ታስታውሳላችሁ፣ ሐዋርያት ሥራ ምዕራፍ 20 ላይ እያስተማረ ባለበት ሰዓት ጭራሮ ለቅመው እንትን ሲሉ ተነሳችና እፍኝት ነደፈችው። ስትነድፈው አሁን ሐዋርያው ጳውሎስ እያስተማረ ባለበት ሰዓት ድምፁ ይቀንስ እና እዚያው ያሸልባል፣ እዚያው ይወድቃል ብለው ቢጠብቁ ጭራሽ እፍኝቷን አነሳና እሳት ውስጥ ጨመረና እና ኢየሱስ ክርስቶስ እንዴት መሰላችሁ እርሱ የሕያው እግዚአብሔር ልጅ ነው ብሎ ሲቀጥል አለመውደቁ፣ ታሞ አለመውደቁ፣ በእባብ ተነድፎ አለመሞቱን ሲያዩ መደንገጥ ጀመሩ።
ያ ማለት እግዚአብሔር መፈታተን ሳይሆን ለወንጌል ሰባኪዎች አንዳንዴ ስፔሻል የሆነ ፕሮቴክሽን አለ። ምንም ምግብ የሌለበት ቦታ ትሄዳለህ። ምግብ ብለው የሚሰጡህ እነዚያ ሰዎች እነዚያ የሄድክባቸው ማህበረሰብ ምግብ ላይሆን ይችላል። አንተ የለመድከው የምግብ አይነት አለ። እነሱ የሚሰጡህ ግን ላይጥምህም ላይመችህም ይችላል። ምንም ማድረግ አትችልም። የሚገርመው ነገር በወንጌል ውስጥ ያለ ጸጋ ያንን ነገር ተደስተህ እንድትመገብ ያደርጋል። በጣም እንድትደሰት። ይሄ ጸጋው ነው። በዛ ውስጥ የሚገለጥ ጸጋ አለ። የምጠጣው ውሃውን የታሸገ ነው። ባክሽ እኔ ይሄ ምንድነው እንትን የሚባለው ውሃ አልተመቸኝም፣ እንትን የሚባለው የታሸገ ውሃ ይሻለኛል የምትለው ከተማ ላይ ያለ አስተማሪ። ወንጌል ግን ከተማ ላይ ብቻ አይደለም፣ ወደ ገጠሩም ይወርዳል። እናቶቻችን ከወንዝ ቀድተው ሲመጡ ለመጠጣት ዝግጁ ነው ወይ? የዛሬው ትምህርት አይመችም አይደለም? ምክንያቱም አብዛኛው ሰው ራሱ የሚያዘጋጅና ወንጌል ሰባኪ ማለት ፕሮፌት ነው የምሆነው። ፕሮፌት ሆኜ ዝም ብዬ አይኔን ጨፍኜ የምን ገጠር መሄድ ነው? አሁን ያልከው ነገር ነው የምመቸኝ። ተነብያለሁ፣ ለሀብታም ምርጫ ተነብያለሁ። ከዛ በኋላ ምሳ ሰዓት ምን የመሰለ ክትፎ ነው እንጂ ምን የመሰለ ጥብስ ነው እንጂ ሀብትሽዬ ምግብ የማይመስል ነገር ይሰጡሃል ትላለህ። እዚህ ጋር የታሸገ ውሃ ነው እንጂ መጠጣት ያለብህ ምንም የጎርፏ ተጠጣለህ ትለኛለህ። ይሄ ካንተ የሚጠበቅ ነው የሚልም ይኖራል። ወንጌልና እንግዲህ ልዩ ወንጌል በጣም ይለያያል። ምናልባት አብዛኛውን ኢትዮጵያን እየወረራት ያለው የዌስት አፍሪካ ወንጌል ነው። ያ የዌስት አፍሪካ ፕሮስፔሪቲ የሚባለው ወንጌል ደግሞ ሰማይ እውቅና አልሰጠም። ወንጌል ስለ ፕሮስፔሪቲም ስለ ድህነትም አይደለም። ወንጌል ስለ ጥምቀትም ስለ ልሳንም አይደለም። ወንጌል ሲጀመር ፐርሰን ነው። እርሱም ስለ ኢየሱስ ክርስቶስ የቤዛዎት ስራ አለቀ። ስለዚህ ሐዋርያው ጳውሎስ ወደ ገላትያ አብያተ ክርስቲያናት በሄደበት ጊዜ ወይም ወደ ገላትያ አማኞች የመጀመሪያውን ወንጌል ይዞ ሲሄድ ሶስት ነገር። ሐዋርያው ማንን ነበር የሰበከው? ሐዋርያው ኢየሱስን ብቻ ነው የሰበከው። ሐዋርያው ጥሎት ወደ መጣው ሃይማኖት ሰዎችን ለማምጣት ስብከት አልጀመረም። ሙሴንና በሙሴ በኩል የመጣችውን ሕግና ስርዓት እንዲጠብቁ ወደ ሕጉ ቀንበር አላመጣቸውም። ጥሎት ወደ መጣው ሃይማኖት አይደለም የጠራቸው። ምክንያቱም ሃይማኖት ሰፈር ህይወት የለም። ሃይማኖት ውስጥ ህይወት ቢኖር ኖሮ ጳውሎስ ከሃይማኖት አይወጣም ነበር። እንዲያውም የከበረ እግዚአብሔር ራሱ በሙሴ በኩል ያቋቋመው የከበረ ሃይማኖት ነው የአይሁድ ሃይማኖት። አያችሁ ቅዱሳን፣ የአይሁድ ሃይማኖት ጋር እንኳን ህይወት የለም፣ እንኳን ሌላ ሃይማኖት ነውና፣ እንኳን እኛ የወጣንበት ሃይማኖት እንኳን እንትን የሚባለው ሃይማኖት ነውና ራሱ ጀሆቫ ራሱ ያህዌ የመሰረተው የብሉይ ኪዳን ሃይማኖት እንኳን ህይወት የለበትም። ቢኮዝ ያ ጥላ ነው፣ አካሉ ክርስቶስ ነው። ብሉይ ኪዳን የሚጠቁመው ወደ ክርስቶስ ነው። ለዚያም ነው ኢየሱስ ክርስቶስ እነዚያን አይሁዳውያን መጽሐፉን ጥቅልሉን ይዘው ቁጭ ብለው ሲያጠኑ እናንተ እነዚህን መጽሐፍት በመመርመር ህይወት የምታገኙ ይመስላችኋልና ትስታላችሁ። መጽሐፍት ሁሉ ግን ወደ ማን ነው የሚጠቁሙት? ወደኔ ነው የሚጠቁሙት። የአይሁድ ሃይማኖት ህይወትን አልሰጠም። ስለዚህ ጳውሎስ ሃይማኖተኛ ነው፣ ወግ አጥባቂ ነው፣ ለአባቶች ወግ የሚቀና ነው፣ ቤተክርስቲያንን የሚያሳድድ ነው። ነገር ግን ህይወትን አላገኝም። ለሃይማኖቱ አንደኛ ነው። በዘመኔ ከነበሩት ህግ ጠባቂዎች ሁሉ የምልቅ ፈሪሳዊ ነኝ አለ። ነገር ግን በፈሪሳዊነቱ ውስጥ ህይወት የለም። በሃይማኖት ውስጥ ህይወት የለም። ቅዱሳን፣ በሃይማኖት ውስጥ ህይወት ቢኖር ኖሮ የአይሁድ ሃይማኖት ውስጥ ነበር የሚኖረው። ሌላ ሃይማኖት ውስጥ አንሄድም። ሌላ ሃይማኖቱን ተውት። የአይሁድ ሃይማኖት ውስጥ ህይወት ከሌለ እንዴት ሌላ ሃይማኖት ውስጥ ይኖራል? የአይሁድ ሃይማኖት ውስጥ ህይወት ስለሌለ ነው ኢየሱስ ህይወት ነኝ ስላለ ጳውሎስ ህይወት ወደ ሆነው ወደ ኢየሱስ እንጂ የመጣው ሃይማኖት አልቀየረም። ምክንያቱም ሃይማኖት ውስጥ ህይወት ከሌለ ወደ ሌላ ሃይማኖት ጳውሎስ አልመጣም። ቅዱሳን፣ ወደ ሃይማኖት የመጣችሁ ካላችሁ አስተካክሉ። ሃይማኖት ሰፈር ውስጥ ህይወት የለም። ህይወት ያለው ኢየሱስ ጋር ነው። ህይወት ኢየሱስ ነው።
ልጁ ያለው ሕይወት አለ ተባለ እንጂ እንትን ሃይማኖት ውስጥ የገባ ሕይወት አለ አልተባለም። አሁን እናንተ የምታውቁት ድሮ የነበራችሁበት ሃይማኖት አለ፣ ጥለን የመጣ ነው ሃይማኖት። እሱን እስኪ ተውትና ለጊዜው አይሁድ የሚባለው ሃይማኖት እንኳን ጳውሎስ ሕይወት ስላላገኘበት፣ ጽድቅ ስላላገኘበት፣ በእግዚአብሔር ዘንድ ተቀባይነትን ስላላገኘበት ያንን የመሰለ የከበረ ሃይማኖት እንኳን ጥሎት ወደ ኢየሱስ መጣ። ለምን? እኔ ሕይወት እንዲሆንላችሁና እንዲበዛላችሁ መጥቻለሁ ስላለ ሕይወት ያለው ሃይማኖት ጋር ሳይሆን ሕይወት ያለው ኢየሱስ ጋር ነው። ስለዚህ ሃይማኖት የቀየራችሁ ወንድሞችና እህቶች ሃይማኖት ውስጥ ሕይወት ስለሌለ ከሆነ ሃይማኖት ወደ ሆነ ሃይማኖት፣ ከኦርቶዶክስ ወደ ፕሮቴስታንት፣ ከካቶሊክ ወደ ጴንጤ የመጣችሁ ሰዎች ካላችሁ ፕሮቴስታንት ውስጥ ሕይወት የለም፣ ካቶሊክ ውስጥ ሕይወት የለም። ምክንያቱም ከነዚህ ሁሉ የሚቀድመው የአይሁድ ሃይማኖት ነው። ይሁዲዝም ውስጥ ሕይወት የለም። ጳውሎስ ጥሎት መጥቷል ወደ ሕይወት። ሕይወት ማን ነው? ኢየሱስ ነው። ስለዚህ ሐዋርያው ጳውሎስ የሕይወት ሰባኪ ሆነ፣ የኢየሱስ ሰባኪ ሆነ። ሰዎችን ሁሉ ወደ ማን ነው የሚያመጣው? ወደ ኢየሱስ ነው የሚያመጣው። በሰዎች ልብ ውስጥ ማንን ነው የሚስለው? ኢየሱስን ብቻ ነው የሚስለው ቅዱሳን። ስለዚህ ሐዋርያው ጳውሎስ እንዳደረገ እኛም አዲስ የምንሰብካቸውን ቅዱሳን ወደ ኢየሱስ ልናመጣቸው፣ የኢየሱስ ደቀ መዝሙር ልናደርጋቸውና እያስተማርን ክርስቶስን እየተመለከቱ ራስ ወደ ሆነ ወደዚያ ወደ ኢየሱስ እንዲያድጉ ማድረግ አለብን። ወደ ሃይማኖት አታምጧቸው። ወደ ፕሮቴስታንት ሃይማኖት ሰውን አታምጡ። ወደ ጴንጤ ሃይማኖት ሰውን አታምጡ። ሰውን ወደ ክርስቶስ አምጡት ቅዱሳን። ኢየሱስ ክርስቶስ ከሌለ ሃይማኖት ከንቱ ነው ብሏል። ማን ነው? መዝሙረኛው። ኢየሱስ ክርስቶስ ከሌለ ሃይማኖት ከንቱ ነው። ምንም ሃይማኖት ብትጠራ በሃይማኖት ሰፈር ውስጥ ሕይወት የለም። ስለዚህ ሐዋርያው ጳውሎስ ጥሎት ወደ መጣው ሕይወት የለበትም፣ ጽድቅ አላገኘውበትም፣ ድካም ብቻ ነው ትርፉ ብሎ ጥሎት ወደ ኢየሱስ መጥቷል። ጥሎት ወደ መጣው የአይሁድ ሃይማኖት ግን ሰዎችን የገላትያን ክርስቲያኖች አላመጣቸው። የገላትያን አማኞች ወደ ክርስቶስ ነው ያመጣቸው። እኛም በስብከታችን በወንጌላችን ሰውን ወደ ክርስቶስ ማምጣት ይሁንልን። ክርስቶስን በቅዱሳን ልብ መሳል ይሁንልን። በቤተ ክርስቲያን በምናገለግልበት ጊዜ ራሳችንን ነው የምናሳየው፣ ራሳችንን ነው የምንሰብካቸው፣ ወደኛ እንዲያድጉ ነው የምናደርጋቸው፣ የኛ ደቀ መዝሙር እንዲሆኑ ነው የምናደርጋቸው፣ ወይስ ክርስቶስን አስተምረን የክርስቶስ ደቀ መዝሙር እንዲሆኑ ነው የምናደርጋቸው? የዚህ ዘመን ትልቁ ፈተና አገልጋዩ ሁሉ ምእመኑን ወይም አማኞችን ሁሉ የራሱ ደቀ መዝሙር ነው የሚያደርገው። የራሱን ኪንግደም መስርቷል። ብዙ አገልጋይ የራሱን ኪንግደም መስርቷል ቅዱሳን። ኢየሱስ ግን ሐዋርያቶችን ሲልክ ደቀ መዛሙርቴ ያደረጋችኋቸው አዳዲሱን ሰው። ስለዚህ የኢየሱስ ክርስቶስ ደቀ መዝሙር እንድናደርግ፣ ኢየሱስን እንድንሰብክ፣ ቅዱሳን ወደ ኢየሱስ ያድጉ ዘንድ ኢየሱስን ብቻ እንድናስተምራቸው ተጠርተናል። ስለዚህ ሐዋርያው ጳውሎስ በሕመም ውስጥ ሆኖ ሰበከላቸው። ክርስቶስን ነበር የሚያስተምራቸው። እነርሱም በዚያ በሕመም ውስጥ በሚሆንበት ጊዜ እንኳን ሳይጸየፉት ሐዋርያውን ከነ ትምህርቱ ተቀብለውታል። በዚህ ዘመን እንደዚህ አይነት ነገር ይኖር ይሆን? አላቅም። ሐዋርያው ጳውሎስ እንግዲህ ያመው የነበረው ሕመም ቅድም እንዳልኳችሁ አንዳንዶቹ የአይን ሕመም ነው ይላሉ፣ ሌሎቹ የወባ ሕመም የሚምሉም አሉ። ሐዋርያት ሥራ ምዕራፍ 14 ቁጥር 19 እስከ 21 ስናነብ ግን ጳውሎስ በድንጋይ ተወግሮ እንደሞተ ሰውም ሆኖ ተጥሎ እንደነበረ መጽሐፍ ቅዱስ ይነግረናል። ከዚህም የተነሳ ለእንክብካቤ የማያመች ራሱን እንዲስት የሚያደርግ ሕመም ያመው እንደነበረ ብዙ ይታመናል ማለት ነው። እንግዲህ በዚህ ውስጥ የምንማረው ሌላው ነገር ቅዱሳን፣ በዚህ ውስጥ የምንማረው ተጨማሪ ነገር ክርስቲያን አይታመምም፣ ከታመምክ እውነተኛ ክርስቲያን አይደለህም የሚል የስተት አስተምህሮ ስላለ ከዚህ አስተምህሮ ራሳችሁን ጠብቁ። እንዴት ያማሃል አንተ? እንዴት አማኝ አይደለህ? አማኝ አይታመምም። የሆነች የዛሬ 4 ዓመት የዛሬ 5 ዓመት በተለይ አዲስ አበባ ላይ እንዲህ ተናውጣ ነበረች ስብከት። እንዲህ በቃ መያዣው ሁሉ የት ይግቡ፣ በቃ ሁሉን አዲስ አበባን ሁሉ የኛ ነው።
በቃ በየቦታው በየመድረኩ ክርስቲያን እንዴት ታመምክ? እምነት ስለሌለ ነው። አይታምም ነው። ባካችሁ ጸልዩልኝ። እምነት ስለሌለ ነው። ክርስቲያን አይታመምም። እንዲያውም እምነትህ ራቱ እውነተኝነቱ በጣም መፈተሽ አለበት። ምንድነው እስኪ ትምህርታችሁ በደንብ ሲባል ማን ኢዝ ስፒሪት፣ መንፈስ ነው ሰው። መንፈስ ደግሞ አይታመምም የሚሉ ሰዎች ናቸው። እነዚያ ሰዎች ሁሉ ሰውነታቸውን እንደው እግዚአብሔር ደግሞ በደንብ እንደው እግዚአብሔር እንደው ጸጋ ይብዛለት አትሉት? እግዚአብሔር ስሙ ይባረክና እነዚያን አስተማሪዎች እንዴት በቃ ለዛ ነገር ተላልፈው ተሰጡ። ታመው ታዩ። ልትታከም ባልሆነ ይሉታል። ታሞ ወደ ሆስፒታል ሲሄድ ልትታከም መንፈስ እንዴት ይታመናል እያሉ ሲያሾፉባቸው ሁሉ ነበር። አያችሁ፣ ስሜታዊ መሆን አያስፈልግም። እንደዛ ከሆነ አንዳንዱ እምነትህ ራሱ ትክክል አይደለም ከተባለ የጳውሎስ እምነት ትክክል አይደለም ልንል ነው። ያችን ነገር ለመሸሽ ጳውሎስ አልታመምም፣ የጎን መውጊያ ያለው እሱን አይደለም። ይሄው እዚህ ጋር እኮ በስጋ ድካም፣ በህመም፣ በበሽታ ውስጥ ነበርኩ ነው ያለው። ምንም ህመም ሲል አንተናት አትቀባባው። ላንተ ትምህርት ብለህ ፈጽሞ መጽሐፍ ቅዱሱ ላይ ጥቃት አትፈጽም። ፈጽሞ መጽሐፉ እንዳለው እንደዚያ ብቻ ነው መማማር ያለብን። መጽሐፉን ለራስህ ሐሳብ እንዳታጣምመው። ከተጻፈው አትለፍ ተብሎ ተጽፏል። ከተጻፈው አንለፍ፣ እውነትን ብቻ እንናገር፣ ከእውነት ብቻ ጋር እንወግን፣ እውነትን እያስተማርን እንቀጥል። እንግዲህ በክርስቶስ የመስቀል ሥራ ጤንነትና ፈውስ አንዱ በረከታችን እንደሆነ መጽሐፍ ቅዱስ ይናገራል። ጤንነት እና ፈውስ በክርስቶስ ኢየሱስ የቤዛነት ሥራ የመስቀል ሥራ ካገኘናቸው በረከቶች መካከል አንዱ። ነገር ግን መጽሐፍ ቅዱስ ፈጽሞ አያምህም አላለም። ምክንያቱም በዚህ ደካማ ሥጋ በዚህ ባልተዋጀ ምድር ስንኖር ህመሞች ሊፈጠሩ ይችላሉ። ለዚህም ደግሞ አንደኛ ሐዋርያው ጳውሎስ እዚህ ቦታ ላይ እንዳጠና ነው ጢሞቴዎስ ታሟል። ጢሞቴዎስ ኃይለኛ የሆድ ህመም ነበረበት እና ታዲያ የጳውሎስና የጢሞቴዎስ እምነት ከንቱ ነበር ማለት ነው። ከንቱ ነበር፣ መታመም አልነበረባችሁም ልትላቸው ነው። ጢሞቴዎስ በጣም ኃይለኛ የሆድ ህመም ነበረበት። ጭራሽ ለሞት የተጋለጠ አንድ ወንድም ነበረ። አፍሮዲጡ ይባላል። አፍሮዲጡ የሚባል ፊልጵስዩስ ምዕራፍ 2 ከቁጥር 26 ጀምሮ እስከ 27 ሐዋርያው ጳውሎስ በሐዘን ውስጥ ሆኖ ነበር። የሚሞትበት መስሎት በጣም ለሞት ተቃርቦ ነበር። በህመም ውስጥ አለ። ምን ይላል እስኪ ፊልጵስዩስ ምዕራፍ 2 ከቁጥር 26 ጀምሮ ማይ ጋድ ከቁጥር 25 ልጀምርላችሁ። ነገር ግን ወንድሜንና ከኔ ጋር አብሮ ሰራተኛም ወታደርም የሚሆነውን የእናንተ ግን መልእክተኛ የሆነውን የሚያስፈልገኝን የሚያገለግለውን አፍሮዲጡን እንድልክላችሁ በግድ አስባለሁ። ሁላችሁን ይናፍቃልና እንደታመመ ስለሰማችሁ ይተክዛል። መታመሙን ስለሰማችሁ ደግሞ ተጨንቆላችኋል። እናንተን ይናፍቃል። ቁጥር 27 በእውነት ታሞ ለሞት እንኳን ቀርቦ ነበርና ነገር ግን እግዚአብሔር ማረው፣ ሐዘን በሐዘን ላይ እንዳይጨምርብኝ ለኔ ደግሞ እንጂ ለእርሱ ብቻ አይደለም። ዋው! ምን አይነት ቃል ነው ሐዋርያው የሚጠቀመው? አፍሮዲጡ አብሮት የሚያገለግለው የወንጌል አርበኛ አብሮት የሚያገለግለው ወጣቱ አፍሮዲጡ በታመመበት ጊዜ ጳውሎስ ምን አለ? ሐዘን በሐዘን ላይ እንዳይጨማመርብኝ ብሎ እግዚአብሔር ለእርሱ ብቻ ብሎ ሳይሆን ለኔ ሲል ምህረት አደረገለት። ኧረ ጌታ ሆይ እንደዚህ አይነት ወንድማማችነት አብዛለን። የወንድሜ ህመሜ ሐዘን በኔ ላይ እንዳይበዛ ጌታ ሆይ ምህረት አብዛለት፣ ፈውሰው ማለት የምንችልበት ጸጋ ጨምርልን። ኧረ ክርስትና መጠላለፍ አይደለም ቅዱሳን።
ክርስትና ወንድምን ጠልፎ መጣል አይደለም። ክርስትና መተማማት አይደለም። ክርስትና እህትን አጋልጦ መስጠት አይደለም። በእውነት ታሞ ለሞት እንኳን ቀርቦ ነበርና ነገር ግን እግዚአብሔር ማረው፣ ሐዘን በሐዘን ላይ እንዳይጨመርብኝ ለኔ ደግሞ እንጂ ለእርሱ ብቻ አይደለም። እባክህ አይኖቻችንን ክፈትልን፣ ከዘመኑ ግርግር አውጣን። ፈጽሞ የክርስትና መልክ የሌለው የዘመኑ ግርግር አለ። ከዘመኑ ግርግር መልክ ብቻ ከሆነ ፋሽን ብቻ ከሆነ ከዘመኑ የክርስትና ግርግር እባክህ ልጆችህን ጠብቅ ጌታ ሆይ፣ ለእያንዳንዳችን ጥበብ ጨምርልን። ስለዚህ አፍሮዲጡ ታሟል። ጋይዮስ የሚባል ወንድም 3ኛ ዮሐንስ ምዕራፍ 1 ቁጥር 2 ላይ ወዳጄ ሆይ ያለው ዮሐንስ ለጋይዮስ በነገር ሁሉ እንደተከናወነልህ አሁን ደግሞ በጤንነት እንድትከናወን ጸልይልሃለሁ አለ። ወንድሞቼና እህቶቼ ለታመመ ወንድሞቻችሁ ለታመሙ እህቶቻችሁ ጸልዩ። ወዳጄ ሆይ ያለው በነፍስ እንደተከናወንክ በነገር ሁሉ መከናወን እንደሆነልህ በጤንነት ደግሞ እንድትከናወን ጸልያለሁ። ለማን ነው እንደዚህ የሚለው? ለጋይዮስ። ስለዚህ ጋይዮስ የሚባለው ወንድማችንም ታሟል። እንደታመሙ መጽሐፍ ቅዱስ ይነግረናል። እንግዲህ በእነዚህ ሐሰተኛ አስተማሪዎች መሰረት ደግሞ በስህተት አስተምሯቸው መሰረት እነ ሐዋርያው ጳውሎስ እነ ጢሞቴዎስ እነ አፍሮዲጡ ሁሉ ከታመሙ እምነታቸው ከንቱ ነበረች ወደ ማለት ሊሄዱ ነው ማለት ነው። ምንም ማካበድ አያስፈልግም። ሆድ ቁርጠት አለ? አዎ አለ። በአመት አንድ ጊዜ እዚህ አካባቢ የሆነ ነገር አለ? አዎ አለ። በተለይ ኢትዮጵያ ውስጥ ካለህ ደግሞ የዜግነት ነው። በአመት አንዴ ወይ በ6 ወር አንዴ ትቀበላለህ ካለህ። ሆድ ካልጮኸ ራሱ ምንኛ ነው በይሰሙ ሁሉ ትላለህ። አለ እንደዚህ አይነት ነገር። ሌላ ዓለም ላይ ያላችሁ ምንም አመኝ የምትሉ ካላችሁ ችግር የለም እንጋብዛችኋለን። ዜና ሁሉ እያነበብኩ ነበረ። ዛሬ ዜና እያነበብኩ ነበርና ወይኔ ያልኩህ የእስራኤል የጤና ሚኒስተር ነበር መግለጫ የሰጠው ይላል። እንግዲህ ያው ቲክቶኩንም ፌስቡኩንም ሙሉ በሙሉ ባላም ነው ከኢትዮጵያ ኮሬላ የሚባለው በሽታ እስራኤል ላይ ለስንት ዓመታት ጠፍቶ ከኢትዮጵያ ደርሰው የመጡ ሰዎችና ከኢትዮጵያ የመጣን ውሃ ተቀብለው የጠጡ ሰዎች እነርሱ ላይ ተገኝቶባቸዋልና ጥንቃቄ አድርጉ ብሎ ለዜጎቹ ይናገራል። ጌታ ሆይ አሜሪካም እንደዛው፣ አውሮፓም እንደዛው፣ እስራኤልም እንደዛው። እኛስ ምንድነው የምንባለው? ብለን በሽታ ኤክስፖርት ማድረግ ጀመርን ማለት ነው። የሚጨንቅ ነው። ያው ዜናው ታውቃላችሁ አይደለ? ውሃ ይዘው መጡና ከኢትዮጵያ ምን አይነት ውሃ ነው ይዘው የምትሄደው? ጨዋ አድርጎ ነው የገለጠው። ውሃ ይዘው የመጡ ሰዎች በጠጡት ውሃ መሰረት እንደዚህ አይነት በሽታ ይዟቸዋል ይላል። ምን ይመስላችኋል? ምን የታሸገ ውሃ ይዘው ሄደው ነው? አይደለም። የኔ ጸበል ብሎ እዛ ተራራ ስር የሆነ ወንዝ ላይ ቀድቶ ይዞት ሄደው ነው ማለት ነው። እሺ እንደዚህ ምላችሁ ምንድነው መሰላችሁ? በሽታ ፈጽሞ ናምን። አዎ በክርስቶስ ኢየሱስ የመስቀል ሥራ ጤንነትና ፈውስ አንዱ በረከታችን እንደሆነ እናውቃለን። መጽሐፍ ቅዱስ ግን ፈጽሞ በቃ ሆድህን አይቆርጥህም አያምህም አላለም። ትታመማለህ። እኔ ራሱ ወንድሞቼና እህቶቼ ይቆርጠኛል፣ ይፈልጠኛል፣ አለቀ። የሆነ ታይም ላይ እንትንትላለህ፣ መድኃኒት ትወስዳለህ፣ አለቀ። ትጸልያለህ፣ አለቀ። ምንም ማካበድ ስለማያስፈልግ መብት አለኝ። አዎ ጌታ ኢየሱስ ሞቶልኛል። አዎ ፈውስ በረከቴ ነው። አዎ ግን ፈጽሞ ሀብትሽ በቃ ምንም ሆድህን ሳይቆርጥ ራስህን ሳያምህ ራስህን ዘንድ በሽታ ራሱ ባያምህ በሽታ የሆኑ ሰዎች ሊመጡብህ ይችላል። ራስህን የሚነድሉ ሰዎች ይመጣሉ። ተወው ሰውን። የጅማ ፀሐይ ራሱ ራስህን ይበሳዋል። በቃ ዞሮብህ ነው የምትገባው። በቃ ራሴን አሞኝ ብለህ ትተኛለህ ማለት ነው። ስለዚህ ምንም ኤክስትሪም አንድ ነገር መለጠጥ ከቃሉ ውጭ ጥሩ አይደለም።
ስለዚህ እንደዚህ አይነት ነገሮች አሉ። በመቀጠል ሐዋርያው ደግሞ በመካከላቸው በነበረበት ጊዜ የገላትያ አማኞች በፍቅር በማክበር ነበር ከእርሱ ጋር የነበሩት። ከዚህም የተነሳ የተቀበሉት እንደ ጌታ መልአክና እንደ ራሱ እንደ ኢየሱስ ክርስቶስ እንደነበረ ያስታውሳቸዋል። በታመመበት ጊዜ እንኳን ሳይከብዳቸው አስታመውታል። በዚህም ለእርሱ ያላቸውን ፍቅርና አክብሮት ደግሞ ምን ብለዋል? አሳይተዋል። እውነተኛ አገልጋዮችን መናቃስ አያስፈልግም። የቃሉን አገልጋዮች ሪስፔክት ማድረግ ማለት እነርሱ በእናንተ ላይ በመንፈሳችሁ ላይ ይገዛሉ ሳይሆን እንደፈለጉ ይጫወቱባቸዋል ሳይሆን የቃሉ አስተማሪዎች ስለሆኑ የምታውቋቸው የተለያየ ቦታ የምታውቋቸው የቃሉ አስተማሪዎች ሲኖሩ ሪስፔክት ያስፈልጋል። እናንተን ነው እያስተማሩ ያሉት፣ እየተጉ ያሉት ለእናንተ ነው፣ እያጠኑ ያሉት ለእናንተ ነው። አገልጋይን ሪስፔክት ማድረግ ያስፈልጋል። አሁን ላይ ያለው አሳዛኝ ጊዜ ስለሆነ ነው። አጭበርባሪውም ስለበዛ አንድ ላይ አጭበርባሪው ጋር ደምሮ ነው ሁሉም እንትን የሚልክ። ግን እስኪ ትክክለኛ አገልጋዮች ያለ ጥቅማ ጥቅም በሸክም የእግዚአብሔርን እውነት በተሰጣቸው ጸጋ የሚያገለግሉ የሚደክሙ ወንድሞች ካሉ ለነሱ ሪስፔክት ያስፈልጋል። ሶሻል ሚዲያ ላይ የምታውቋቸው ቅዱስ ቃሉን እንደሚገባ ተሰጥተው የሚማሩ የማይሸቅጡ ወንጌል አደራ እንጂ እንጀራ ያልሆነባቸው ሰዎች ካሉ ሪስፔክት አድርጓቸው። ገላትያ ክርስቲያኖች ያደረጉት በሚታመምበት ጊዜ ተንከባከቡት። ያ ምንድነው? ጳውሎስን የተቀበሉት ትምህርቱን ስለተቀበሉ፣ ትምህርቱን ተቀብለው ጳውሎስን ዞር በል አላሉት። እያስተማረ ባለበት ሰዓት ላይ በሚታመም ጊዜ አልተጸየፉትም። በሚታመም ጊዜ አንተን ያላደነ ወንጌል አንሰማም አላሉት። በዚህ ዘመን በጣም የሚከብድ ነገር አለ። እግዚአብሔር ለሁላችን እንግዲህ ልቦናን ይስጠን። ይህንን ይመስላል። በሚቀጥለው ደግሞ ቀጣዩን ክፍል እንመለከታለን። ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ብዙ ጸጋ፣ ብዙ ሰላም፣ ብዙ ምሕረት ለሁላችን ይሁን። አሜን።